ዛሬ ደግሞ ከቢዋይዲ ኤሌክትሪክ መኪኖች ወጥተን ወደ ቶዮታ ኤሌክትሪክ መኪና መተናል ማለት ነው። ቢዚስ ሬክስ የመጀመሪያ የቶዮታ የኤሌክትሪክ መኪና ሪቪው ማድረግላችሁ ይሆናል ማለት ነው። ንፋስ እያስቸገረን ስለሆነ ቀጥታ ወደ ቪዲዮ እንግባ። ሌላ ጊዜ እንደምናደርገው ደግሞ ኤክስቴሪየሩን፣ ኢንቴሪየሩና ፐርፎርማንሱን አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንደዚህ አይነት ምርጥ ምርጥ የመኪና ሪቪዎችን ማየት ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ። ከዲዛይኑ በምንጀምርበት ጊዜ ይህንን የመሰለ ሉክ እናገኛለን ማለት ነው። ከመጀመሪያው ከቢዜድ ፎሬክስ ጋር ተመሳሳይ የሆነ ነገር ነው። ነገር ግን ቢዜድ ፎሬክስ ማሳካት ያልቻላቸውን ነገሮች ለማሳካት ነው ይሄ መኪና የመጣው ማለት ነው። አሁን ቢዜድ ፎሬክስ መመረት አቁሟል። ቢዜድ ብቻ ተብሎ ነው የሚመረተው። ነገር ግን እሱን ሊተካ የሚችለው አሁን ያለው አማራጭ ቢዜድ ስሬክስ ነው ማለት ነው። ወደ ዲዛይኑ ስመልሳችሁ ደግሞ ይህንን የመሰለ ሄድላይት ታገኛላችሁ። አይን የሚመስለው አብዛኞቹ ሄድላይቶች የሚሰሩት፣ ይህኛውም እንደዚህ አይነት የዲዛይን ሎጂክን ይጠቀማል። ፎግ ላይቱ ለየት ተብሎ የተሰራ ነው። ከዛ ውጪ ይሄንን የታርጋ ፕሌቱ ጋር እንደዚህ አይነት ሜሽ የሆነ ካራክተር ታገኛላችሁ ማለት ነው። ስሙዝ የሆነ ነው። በዛው ልክ ግን ፋሚሊ ኤስዩቪ መሄድ እስከሚችለው ድረስ ከፍ ብሎ አግሬሲቭ ሆነ የተሰራ ነው። ዲዛይን አስፔክት ስንመለከተው አሪፍ የሚባል ነው። ምክንያቱም ስታዩትም እንደ ጀነራሊ ስፔሲፊካሊ ብዙም ሳታስቡ ስታዩት አሪፍ ሉክ ያለው ነው። ከቢዜድ ፎሬክሱ አሪፍ የሚባል ነው። ቢዜድ ፎሬክስ አነስ ሚል መኪና ለሚፈልግ ሰው አሪፍ የሚባል ቢሆንም ይሄ ግን ለአብዛኛው ሰው ለማጆሪቲ ለፎሬክስ ኮንሱመር ለነበረ ሰው በደንብ ሪፕሌስ ማድረግ የሚችል ምርጥ መኪና ይሆናል ብዬ አስባለሁ። ከዛ በኋላ ደግሞ ወደ ሳይድ በምንሄድበት ጊዜ ይህንን የመሰለ ሉክ ታገኛላችሁ ማለት ነው። ሳይድ ላይ ወደ ግራውንድ ክሊራንስ ስመጣ እስከ 18 ሴንቲሜትር የሚሆን ግራውንድ ክሊራንስ ይሰጣችኋል። ለሀገራችን አሪፍ ነው የሚባል ነው። ግዴታ ሀገራችን ውስጥ ከፍ ያለ ግራውንድ ክሊራንስ የሌለው መኪና ምንም ጥቅም የለውም። ስለዚህ ይሄን መኪና ወደ 18 ኢንች ግራውንድ ክሊራንስ ይሰጣችኋል ማለት ነው። ወደ ጎማው በምንሄድበት ጊዜ 19 ኢንች ጎማ ነው ስታንዳርድ የሚመጣው። 19 ማለት በጣም ከፍ ያለ ጎማ ነው። ኤሮዳይናሚካሊ ስታስቡት ደግሞ አሪፍ የሚባል ነው። ምክንያቱም እንደምትመለከቱት ከፊት ጀምራችሁ እስከ ኋላ እስክትሄዱ ድረስ ስሙዝ የሆነ ስፕሊት እያደረገ ነው የሚወስድላችሁ። ቶፕ ስፒድ እስከ 160 ኪሎ ሜትር ፐር አወር ነው። ከዛም በላይ መሄድ ይችላል ተብሎ ይጠበቃል። ምክንያቱም ኤሮዳይናሚክሱ አሪፍ ተደርጎ ተሰርቷል። ከዛም ውጭ ደግሞ ኤሮዳይናሚክስ ተብሎ ያንን የበር እጀታ ትመለከቱታላችኋል። ለኤሮዳይናሚክሱ ተብሎ ነው እንደዚህ የሚወጣ ኦን በሚሆንበት ጊዜ ብቻ የሚወጣ የበር እጀታ የተገጠመለት ማለት ነው። የቢዋይዲ መኪኖች ዋነኛ የሚወደዱበት ነገር በጣም ስማርት ናቸው። ስማርት የሆኑበትም ምክንያት ብዙ ካሜራዎች ስለሚገጠምላቸው ነው። ይሄን መኪና ከነሱ ጋር ኦልሞስት ተመሳሳይ ነው። ኦልሞስት ቻይና ውስጥ በተመሳሳይ አካባቢ ስለሚመረቱ ተመሳሳይ ቴክኖሎጂዎችን ነው የሚጠቀሙት። 11 ካሜራ አለው። በተጨማሪ አንድ ላይዳር ታገኛላችሁ። ከዛ ውጭ ደግሞ ባለ 3 ናኖሜትር ዌቭ የሚለቁትን 12 አልትራሶኒክ ሴንሰሮችን ታገኛላችሁ ማለት ነው። ፓርክ ስታረጉ ሴንስ የሚያደርጉላችሁ ሴንሰሮች። እነዚህን ስለምታገኙ ስማርት ድራይቭ ኦፕሽን ይኖራቸዋል ማለት ነው። ልክ እንደ ቴስላዎቹ ባይሆኑም ከቴስላዎቹ መለስ ያለ ቴክኖሎጂ ሁሉም ኤሌክትሪክ መኪኖች ላይ ታገኛላችሁ። አሁን እንደ ስታንዳርድ እየመጣ ያለ ነገር ስለሆነ በተለይ ቢዋይዲ ላይ ያለው አውቶፓይለት አውቶፓት አሪፍ የሚባል ነው። በቴስላ ሌቭል አልደረሰ፣ ግን ወደፊት መድረሱ የማይቀር ነው። እዚህ ጋር ቻርጂንጉን ታገኛላችሁ ማለት ነው። ሁለት ነው የምታገኙት፣ ፋስት ቻርጀር እና ኖርማል ቻርጀሩን ማለት ነው። ፕረስ ስታደርጉት ይከፈታል፣ ፕረስ ስታደርጉት ይዘጋል። ኦን ስለሆነ ነው ፕረስ ስታደርጉት የሚከፈተው የሚዘጋው። ኦን ካልሆነ አይከፈትም አይዘጋም፣ ምክንያቱም ሰው እንዳያረግባቸው ነው። ስለ ኤክስቴሪየሩ ይሄ ያህል ካወራችሁ ወደ ጀርባ እንሂድና ጀርባውን ደግሞ ላሳያችሁ። በአንደኛው ሳይድ ደግሞ ይህንን የመሰለ ሉክ ታገኛላችሁ ማለት ነው። ከጀርባ ደግሞ ይህንን የመሰለ ሉክ ታገኛላችሁ ማለት ነው። በጣም ጽድት ያለ ነው፣ ስሊክ ነው። አንድ ወጥ የሆነ ላይት ነው። እዚህ ጋር ላይት ባይሆንም ለማገናኘት ሞክሯል። በጣም አሪፍ የሚባል ነው። እዚህ ጋር ቢዜድ ስሬክስ የሚለውን ሎጎ ታገኛላችሁ። እዚህ ጋር ቶዮታ አሪፍ የሚባለው ኤሌክትሪክ መኪኖች ላይ የሚጽፈውን ቢኢቪ የሚለውን ሎጎ ታገኛላችሁ። ይሄ ራሱ የሚሰጣችሁ አንድ ትረስት አለ። ከዛ ውጪ ከታች ኢንዲኬተሮችን ታገኛላችሁ። ሳይዶናችሁ ደግሞ ስትመለከቱት ይሄንን መኪና እንደዚህ አይነት ቅርጽ ይሰጣችኋል ማለት ነው። ስለ ኤክስቴሪየሩ ይሄን ያህል ከወራን ወደ ኢንቴሪየሩ ስንገባ ደግሞ ከጀርባ ኮፈኑ እንጀምራለን ማለት ነው። በተኑ ስነኩት ይከፈታል። ይህንን የሚያክል ትራንክ ስፔስ ይሰጣችኋል ማለት ነው። ወደ ኮፈኑ ስመጣ ይህንን የመሰለ ስፔስ ታገኛላችሁ ማለት ነው። መጀመሪያ መኪናውን ሳየው እንደ 7 ሲተር ነበረ ያሰብኩት። 7 ሲተር ቨርዥኖች አሉት፣ አንዳንዶቹ ደግሞ የሉትም ይሉታል። በእርግጥ 7 ሲተር መኪኖች ያሉ ይመስለኛል። በዚህ ሞዴል ላይ የተረጋገጠ ነገር ስለሌለ ነው።
ነገር ግን አሁን በምመለከትበት ጊዜ በዲቴይል መኪናውን ከእናንተ ጋር እኩል ስለሆነ ማሳያችሁ 5 ሲተር ነው ማለት ነው። እንደምትመለከቱት አይነት ስፔስ ይሰጣችኋል። ወደ 1000 ሊትር አካባቢ የሚሆን ስፔስ አለው። በተጨማሪም ደግሞ ሙሉ ጥቁር ኢንቴሪየር አለ። ከዛ ውጪ ላይት ይሰጣችኋል በጨለማ ለማስቀመጥ። ከዛ ውጪ አንዳንድ በተኖችን ስፒከር ታገኛላችሁ። እዚህ ጋር ቱል ቦክሱን ታገኛላችሁ። እንዲህ ስታነሱት ኦኬ እቃ ማስቀመጫ መሆን ይችላል። እዚህ ጋር የመኪናው አክሰሳሪዎችን ታገኛላችሁ። ሙሉ ኮፈኑ ይሄንን ይመስላል ማለት ነው። ፓወር በተኑን ተጭናችሁ ትዘጉታላችሁ። ከዛ በኋላ ወደ ድራይቨር ሳይዱ ልውሰዳችሁና ኢንቴሪየሩን ላሳያችሁ። ኦኬ ይሄ መኪና ገና ስገባ ወንበሩን አጀስት አድርጎ ነው የተቀበለኝ። ይሄ ማለት ደግሞ ምን ማለት ነው መሰላችሁ? ሚሞሪ ሲት አለው ማለት ነው። ከዚህ በፊት የተጠቀመበት ሰው አጀስት እንዳረገው አድርጎ ተቀብሎኛል ማለት ነው። ሚሞሪ ሲት አለው። ከበሩ ስንጀምር ይህንን የመሰለ ክሊን የሆነ ክሪም ከለር ኢንቴሪየር ታገኛላችሁ። ሶፍት የሆነ ሌዘር ነው። አሪፍ ስቲቺንግ አለው። ከዛ ውጭ በጣም ሲምፕል ነው። አንዳንድ በተኖችን ታገኛላችሁ። የመስታወቶቹን የበሩን መክፈቻ ታገኛላችሁ። ሎክ እና አንሎክ ታገኛላችሁ። ስፒከር እዚህ ጋር ታገኛላችሁ። ሌላ ቤዚክ የሆነ ስቶሬጅ ነው የምታገኙት ማለት ነው። ከድራይቨር ሳይድ ሆናችሁ ደግሞ ስትመለከቱት ይሄንን የመሰለ ቪው አለው ማለት ነው። መልቲ ፈንክሽናል መሪ ያለው እዚህ ጋር ለኢንፎቴመንት ስክሪናችሁ መቆጣጠሪያ ነው የሚሆነው። እዚህ ጋር ደግሞ ቤዚክ ፈንክሽኖችን የምትሰሩበት ነው የሚሆነው። አሁን እንደምትመለከቱት እዚህ ጋር አሁን ኦልሬዲ ኦን ሆኗል ማለት ነው። ፓርኪንግ ላይ ገብቷል። እንደምትመለከቱት ኢንፎርሜሽኖችን ይሰጣችኋል ማለት ነው። ምን ያህል ፓወር እያወጣችሁ እንደሆነ፣ ምን ያህል ሰዓት ባትሪ እንደሚቀራችሁ። አሁን እዚህ ጋር ለምሳሌ 190 ኪሎ ሜትር ይቀራችኋል ይለናል። እነዚህን ዲቴሎች ታገኛላችሁ ማለት ነው። ይሄ ደግሞ 14 ኢንች ኢንፎቴመንት ስክሪን ነው። ቻይንኛ ነው። እዚህ ጋር ስካን አድርጋችሁ ነው ኮኔክት የምታደርጉት። ወደ እንግሊዘኛ መቀየር የምትችሉት ነው። ከዛም ውጭ ደግሞ ከዚህ ኢንፎቴመንት ስክሪን ዝቅ ስትሉ እዚህ ጋር ዋየርለስ ቻርጀር ታገኛላችሁ። ስንት ዋት እንደሆነ አልተቀመጠም። ቢዩአይዲ ላይ ያሉት 50 ዋት ናቸው። እዚህ ጋር ቬንቶችን ታገኛላችሁ። ከዛ ውጭ ካፕ ሆልደር እዚህ ጋር ታገኛላችሁ። ማስቀመጫ ታገኛላችሁ። እዚህ ጋር ደግሞ ሰፋ ያለ ማስቀመጫ ዩኤስቢ ታይፕ ሲ እና ዩኤስቢ ታገኛላችሁ። በጣም ክሊን የሚባል ኢንቴሪየር ያለው መኪና ነው። ከቢዋይዲዎቹ ይሻላል እስካሁን ካዩዋቸው ቢዋይዲዎች ማለት ነው። በእርግጥ ቶዮታ ከቢዋይዲ ጋር የሚወዳደር ካምፓኒ አይደለም። ነገር ግን ክሊን የሆነ ኢንቴሪየር ነው። እስቲ ተመልከቱት፣ ወንበሮቹ ምናምን፣ ስቲቺንጉ፣ ኳሊቲው ከቢዋይዲ በጣም የተሻሉ ናቸው። ከዛም ውጪ ዲዛይን ላንጉጃቸውን ተመልከቱት እስቲ። በጣም ክሊን የሆነ ኤሌጋንት የሆነ በዚህ ዋጋ ያለ መኪና። ከዛ ውጪ እዚህ ጋር ታገኛላችሁ ለሁለት የሚከፈት ማለት ነው። በዚህም በኩል በዛም በኩል ያለው ሰው የሚጠቀመው እንደዚህ አድርጋችሁ ትዘጉታላችሁ። ቤልታችሁ እዚህ ጋር ነው። ሂተር ቬንቲሌተር ሲት አላቸው። አንዳንድ አድ ትሪሞች ላይ ማሳጂንግ ይካተትላችኋል ማለት ነው። ከዛም ውጪ ደግሞ በፌስ እንዲነሳ ማድረግ ትችላላችሁ። የእናንተን ፊት ካላየ እንዳይነሳም ማድረግ ትችላላችሁ ማለት ነው። እዚህ ጋር ባለው ካሜራ አማካኝነት እንደዚህ አይነት ሰፋ ያለ እዚህ ጋር ሊሆን ነገር ማስቀመጫ ታገኛላችሁ። ሰፋ ያለ ዳሽቦርድ ስፔስ፣ ይህንን የመሰለ ስፖኪዮ ታገኛላችሁ። ዲጂታል መሆን የሚችል መሰለኝ። ከዛ ውጪ ሁለቱን ላይቶች እዚህ ጋር ታገኛላችሁ። እዚህ ጋር የፀሐይ መከላከያውን ታገኛላችሁ። ከዛም ውጪ ደግሞ ሙሉ ለሙሉ የሚንሸራተት ሰሩፍ ታገኛላችሁ ማለት ነው። ሰሩፍ በሚሆንበት ጊዜ ሰሩፍና ሙድሩፍ ልዩነቱ ሰሩፍ አይከፈትም ነው። ይሄም አይከፈትም፣ ሼዱ ብቻ ነው የሚንሸራተተው። ስለዚህ እንደዛ ነው ማለት ነው። ወንበሮቹ ይህንን የሚያክል ሳይዝ ያለው ሄድረስት አላቸው። ከዛም ውጪ ወንበሩ በጣም ሰፊ ነው። ምርጥ የሚባል መኪና ነው። በዚህ ዋጋ ካሉት መኪኖች አሪፉ ይሄ ነው። ከዚህ በፊት በሃይብሪድ ነግሬያችኋለሁ። አሁን ደግሞ በዚህ ዋጋ ካሉት ኤሌክትሪክ መኪኖች አሪፉ ይሄንን ነው ልታገኙ የምትችሉት። በጣም ክሊን የሆነ ሶፍት የሆነ በአሪፍ ዲዛይን የተሰራ በቃ ጽድት ያለ መኪና ነው። እስቲ ተመልከቱት። እሱን ነው እኛ የምንፈልገው። ወደ ፐርፎርማንሱ በምንሄድበት ጊዜ ደግሞ ይሄ መኪና አንድ ኤሌክትሪክ ሞተር አለው ማለት ነው። አንዱ ኤሌክትሪክ ሞተር ወደ 224 ሆርስ ፓወር ማመንጨት ይችላል። በተጨማሪም ደግሞ 610 ኪሎ ሜትር ይወስዳቸዋል ማለት ነው። ባትሪው ደግሞ 67.9 ኪሎዋት አወር ሊቲየም አይረን ፎስፌት ብሌድ ባትሪ የቢዋይዲ ባትሪ የተገጠመለት ማለት ነው። በጣም ምርጥ የሚባል ነው። ለረጅም ጊዜ ያስጠቅማቸዋል። እስካሁን ባለው ኤክስፒሪየንስ አሪፍ የሚባለው እሱ ነው ማለት ነው። ይሄ በጣም አሪፍ የሚባል የባትሪ ሬንጅ ነው የሚሰጣችሁ ማለት ነው። የባትሪ ሬንጁ 610 መሆኑ
በጣም አድቫንቴጅ አለው። ምክንያቱም ቶሎ ቶሎ ቻርጅ ማድረግ አይጠበቅባችሁም ማለት ነው። በተለኛ ጋር ምንም አይነት ቻርጂንግ ስቴሽን ስለሌለ ቻርጅ ማድረግ አይጠበቅባችሁም ማለት ነው። 610 ኪሎ ሜትር ትጠቀሙበታላችሁ። ፐርፎርማንሱን በጣም እየረገጣችሁት ከሆነ ከዛ በታችም ሊወርድባችሁ ይችላል። ከዛ በላይም ግን ልትሄዱበት ትችላላችሁ። ፍሬም በምትይዙበት ጊዜ ምናምን ኢነርጂ ቻርጅ የሚያደርግበት መንገድ ስላለ ባትሪው ከዛም በላይ ልትሄዱበት ትችላላችሁ ማለት ነው። ቤዚክ የሚባል ቱዊል ድራይቭ የሆነ መኪና ነው። ከከተማ ውጭ ብዙ አትጠቀሙበትም። ለከተማ ውስጥ መጠቀም ግን በጣም ምርጥ የሚባለው 19 ኢንች ጎማና 18 ሴንቲሜትር ግራውንድ ክሊራንስ እንዳለው ነግራችኋለሁ። በጣም ትልቅ የሚባል ነው። በጣም ምርጥ የሚባል ነው። ስለዚህ እንደ ግራውንድ ክሊራንስ አሪፍ ነው፣ እንደ ፐርፎርማንስ አሪፍ ነው፣ እንደ ሬንጅ አሪፍ ነው። ነገር ግን ሁለት ዊል ስለሆነ ከከተማ ውጭ ባትወጡበት ይመከራል። ከዛ ውጭ ግን ምርጥ የሚባል መኪና ነው ማለት ነው። ኤክስቴሪየሩን እንዳያችሁት ነው። ኢንቴሪየሩም እንዳያችሁት ጽድት ያለ ነው። ፐርፎርማንሱም አሁን እንደነገርኳችሁ አሪፍ የሚባል ነው። ወደኋላ ሲት እንሂድና ኢንቴሪየሩን ኢንዴፕስ ልቀጥልላችሁ። ባክሲት በር ላይ የምታገኙትም ተመሳሳይ ነገር ነው። ጽድት ያለ በቃ እጅ መክፈቻ፣ መስታወት ማንሸራተቻ፣ ስፒከር፣ እቃ ማስቀመጫ አሪፍ ክሪም የሆነ ታገኛላችሁ ኢንቴሪየር ማለት ነው። ወንበሮቹ ይህንን ይመስላሉ ማለት ነው። ይህንን የመሰለ ሌግሩም ታገኛላችሁ ማለት ነው። ይሁት ስፋቱ ብቻ ከዚህ እዚህ ሌላ ሰው ማስቀመጥ ይችላል። አዎ በእርግጥም ቅድም እንደነገርኳችሁ 7 ሲት ቨርዥን መኖር አለበት። ምክንያቱም ይሄ በጣም ሰፊ የሚባል ስፔስ ነው። ሌላ ሮ መጨመር አለባቸው በዚህ መኪና ሳይድ ማለት ነው። በእርግጥም 7 ሲት ቨርዥን ይገኛል ማለት ነው። ፋብሪካው ኦፊሻሊ የተናገረው ነገር የለም ይባላል፣ የተናገረው ነገር አለ ይባላል። አንዳንዴም ደግሞ ይገኛሉ በእርግጥ እነዚህ 7 ሲት መኪኖች። ይሄ ግን 5 ሲት መኪና ሆኖ ተገኝቷል ማለት ነው። ከዛ በተጨማሪ ግን እዚህ ጋር በምትቀመጡበት ጊዜ እንዲህ የሚከፈት ጠረጴዛ ይሰጣችኋል ማለት ነው። ስለዚህ ምግብ መብላት ከፈለጋችሁ ወይ ደግሞ ላፕቶፓችሁ ብታስቀምጡ ከሆነ እንደዚህ አይነት ቴብል ይሰጣችኋል ማለት ነው። ከዛ በኋላ ፕረስ አድርጋችሁ ትዘጉታላችሁ ማለት ነው። እዚህም ጋር ተመሳሳይ የሆነ ቴክኖሎጂ ነው የምታገኙት። እዚህ ወደ ጣራ ስትሄዱ አንድ ላይት ይሰጣችኋል። ለራሳችሁ ማጥፋት ትችላላችሁ ፕረስ እያረጋችሁ። ከዛ ውጪ እጀታ መያዣውን ይሰጣችኋል። በዚህ በኩል ያለውን ላይት ማጥፋት ትችላላችሁ፣ ማብራት ትችላላችሁ። ይኸው ይሄንን የመሰለ ሲት ታገኛላችሁ ማለት ነው። ሂተር ቬንቲሌተር ይሆናሉ ማለት ነው። እዚህ ጋር በምትቀመጡበት ጊዜ ደግሞ 2 ካፕ ሆልደሮችን ታገኛላችሁ። አንድ እቃ ማስቀመጫ፣ በተጨማሪም ሌላ ማስቀመጫ እና አንድ ታይፕ ሲ ቻርጀር እዚህ ጋር ታገኛላችሁ ማለት ነው ኢንተርናሊ። ከዛ በኋላ ይሄንን እንዲህ መዝጋት ትችላላችሁ ማለት ነው። ይሄንን የመሰለ ኢንቴሪየር አለው ማለት ነው። ኢንቴሪየሩ ሙሉ አሳይቻችኋለሁ፣ ፐርፎርማንሱንም አሳይቻችኋለሁ። ስለዚህ መኪና ኮንክሉዥኑ ልስጣችሁ። ኤክስቴሪየሩ አሪፍ የሚባል ነው። ኢንቴሪየሩ ጽድት ያለ ነው። በተለይ ከቢዋይዲዎች በጣም ክሊን ተደርጎ የተሰራ ነው። ከዛ ውጭ ደግሞ ፐርፎርማንሱ አሪፍ የሚባል ነው። የቢዋይዲ ባትሪ ተጠቅሟል፣ ብዙ ቴክኖሎጂዎችን ተጠቅሟል። ስለዚህ አሪፍ የሚባል ነው ፐርፎርማንሱ ማለት ነው። በተለይ ለከተማ ምርጥ የሚባል ፐርፎርማንስ ያለው። ስለዚህ ይሄንን መኪና ምን ብለን ሬት እናደርጓለን ማለት ነው። አቅሙ ካለ በዚህ ሬንጅ ከሆነ መኪና መግዛት የሚፈልጉት ግዴታ መግዛት ያለባችሁ መኪና ብለን እንደመድበዋለን ማለት ነው። እንደዚህ አይነት አሪፍ የካር ሪቪዎችን እኛ ሀገር የማይገኙትን በየሳምንቱ ስለምለቅላችሁ ሰብስክራይብ ማድረግ እንዳረሱ ማለት ነው። በተጨማሪም ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ሳምንት በአሪፍ መኪና እስከምንገናኝ ድረስ ሰላም ቆዩኝ።